ሰላም እንደምናላችሁ ሊንክ ብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መድረሱን ከዚህ ሰዓት ጀምሯል። በፕሪማች ሪቪው በቅድመ ጨዋታ ቅኝት ነው የተገናኘ ነው። ማንቸስተር ዩናይትድ በኦልድ ትራፎርድ በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ የማርኮ ሲልቫን ፉልሃምን ያስተናግዳል። ለማይክል ካሪክ ወሳኝ ከሆኑና ብዙ መልእክቶችን ለፕሪሚየር ሊግ አሰልጣኞች ከሚያስተላልፍበት መርሃ ግብር አንዱ እሁድ ከሰዓት በኋላ 11 ሰዓት ላይ ይከናወናል። ስለዚህ ጨዋታ ብዙ ሀሳቦችን እናነሳ እንዲሁም ቆይታ ልናደርግ ከእናንተ ጋር ተገናኝተናል። የኦፕታን የጨዋታ ግምት እንዲሁም በጨዋታው ውስጥ ሊፈጠሩ የሚችሉ ጉዳዮችን የጨዋታ አቀራረብና እንዲሁም ደግሞ ግምታዊ አስተላለፎቻችንን ለእናንተ እናደርሳለን። በጣም በርከት ያሉ ቁጥራዊ መረጃዎችንም እንዲሁ ያካተናል በዚህ መረጃ ላይ ማለት ነው። ብቻ አብራችሁን ቆዩ። በቆይታችሁ ወቅት እንደ ሁሌው ከእናንተ የምንፈልጋቸው ነገሮች አሉ። ላይክ አድርጋችሁ ቪዲዮን ጀምሩት። ላይክ ማድረጋችሁ ብዙ ሰዎች ጋር እንድንደርስ ያስችልናል። እንዲሁም ደግሞ ሼር አድርጓችሁ ለብዙ የማንቸስተር ዩናይትድ ደጋፊዎች ኮሜንት መስጫው ባር ደግሞ እናንተ ይጠብቃል። የጨዋታ ግምቶቻችሁ እንድታስቀምጡባቸው ለቀድሞ ለገመቱ ትክክለኛ ለሆኑ 3 አድማጮቻችን ኢትዮጵያ ውስጥ ለሚገኙ ማለት ነው የካርድ ሽልማቶችን እናበረክታለን። ስለዚህ ግምቶቻችሁን አስቀምጡ። ግምቶቻችሁን ስታስቀምጡ ስልኮቻችሁን፣ ስማችሁን እንዲሁም ደግሞ ከየት ከተማ እንደምጽፉልን አብራችሁ አስቀምጡልን። እንዲሁም ደግሞ ሰብስክራይብ ማድረጋችሁ አይረሳ። ሰብስክራይብ ያደረጋችሁ አድማጮቻችን ማለት ነው የዩቲዩብ አልጎሪዝም ይነግረናል ኦልሞስት 65-70% አድማጮቻችን ሰብስክራይብ ሳታደርጉ እንደምታደምጡን ማለት ነው። ፕሊዝ ሰብስክራይብ አድርጋችሁ አድምጡን። 18000 ያህል ቤተሰቦች ተጉዘናል። 20000 ደፍነን እንገናኝ በሚቀጥሉት ቪዲዮ ማለት ነው። ስለዚህ ሰብስክራይብ አድርጋችሁ አድምጡን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እናም ጨዋታውን በስፋት እንመለከታለን ማለት ነው። ማይክል ካሪክ ወይስ ማርኮ ሲልቫ? እሱን በጥልቅ እንመለከታለን። ለማይክል ካሪክ በጣም ወሳኝ ከሆኑ መርሃ ግብሮች ውስጥ እንደ አንዱ ነው። ምክንያቱም ምን አይነት ምላሽ ለእንደዚህ አይነት መርሃ ግብሮች ይሰጣል የሚለው በጣም ኢንተረስቲንግ የሆነ ጉዳይ ነው የሚሆነው። ለማይክል ካሪክ በጣም የተለየ የህልም ጅማሮ ነው ማከናወን የቻለው ማለት ነው። በመጀመሪያ 2 መርሃ ግብር ውስጥ አርሰናል እንዲሁም ደግሞ ማንቸስተር ሲቲን ማሸነፍ መቻል በጣም የሚገርም ነው የሚሆነው። ይሄን የፉላም ጨዋታ ማሸነፍ ደግሞ 3 ተከታታይ ጨዋታዎችን እንዲያሸንፍ ማድረግ ይችላል። ስለዚህ የማርኮ ሲልቫን ፉላም ማሸነፍ ብዙ ትርጉም ያለውና ብዙ ምላሽ መመለስ የሚችል ነው። እንግዲህ ሩበን አሞሪም ኦክቶበር 2025 ላይ ነበር ቤስት ስትራይክ የነበረው 3 ተከታታይ ጌሞችን ነው ማሸነፍ ይቻሉ። በ47 ጨዋታዎች 3 ተከታታይ ጌሞችን ብቻ ነው ያሸነፈው። እናስታውሳለን ጥቅምት ላይ ሰንደርላንድን፣ ሊቨርፑልና ብራይተንን በተከታታይ ያሸነፈበት መርሃ ግብር ማለት ነው። እና ማይክል ካሪክ እነዚህን የፉላም ጨዋታዎችን ማሸነፍ የሚችል ከሆነ ከነዚህ ቤስት የሩበን አሞሪም ስትራይኮች ጋር መድረስ እንደሚችል ማንሳት ይቻላል። እንግዲህ ከ2021 ብንጀምር የማይክል ካሪክን ስትራይኮች ወይም ደግሞ ተከታታይ ድሎች ብንመለከት 2021 ቼልሲን እንዲሁም ደግሞ አርሰናልን ማሸነፉን ተከትሎ ማለት ነው ከ10 ፖይንቶች በ4 ጨዋታ ማግኘት ችሏል። ያን ከቼልሲ ጋር አርሰናል አሸንፏል። አሁን ሲቲንና አርሰናል አሸንፏል። በድምር እነዛን 2 ዓመቶችን አንድ ላይ አድርገን ከዚህኛው ዓመት ጋር ማለት ነው ብንደምር 10 ነጥብ ማግኘት ችሏል በ4 ጨዋታ ማለት ነው። ያ ማለት 3 ጨዋታ አሸንፎ 1 አቻ ወጥቶ ማለት ነው። ይሄ ደግሞ በጣም አስደናቂ ነው። 4 አሰልጣኞች ብቻ በእንግሊዝ እግር ኳስ ውስጥ በመጀመሪያ 5 ጨዋታቸው 13 ነጥቦችን ማሳካት ችለዋል። 4 አሰልጣኞች ብቻ ማለት ነው። አንደኛው ፍራንክ ክላርክ ነው 1994 13 ነጥብ ማግኘት ችሏል በ4 ጨዋታ በ5 ጨዋታ። ሮይ ሆድሰን የክሪስታል ፓላስ አሰልጣኝ የነበረው ማለት ነው በ1997 13 ነጥብ ማግኘት ችሏል በ5 ጨዋታ። ቲም ሼሪድ የቀድሞ የቶተንሃም ሆትስፐር የክሪስታል ፓላስ አሰልጣኝ 2013 ላይ 13 ነጥብ ማግኘት ችሏል። ክሪክ ሼክስፒር የሼፊልድ አሰልጣኝ የነበሩት ሰው ማለት ነው 2017 ሼፊልድን ይዘው ወደ ሊጉ መጥተው በመጀመሪያ 5 ጨዋታቸው 15 ነጥብ ሰብስበው ነበር። የክሪክ ሼክስፒር በጣም የሚደንቅ ነው 5 ማሸነፍ ስለቻሉ ማለት ነው። ከነዚህ አሰልጣኞች በመቀጠል እንግዲህ ማይክል ካሪክ ከ5 መርሃ ግብሮች ውስጥ 4ቱን በማሸነፍ የመጀመሪያው አሰልጣኝ ሆነ 13 ነጥብ በመሰብሰብ ማለት ነው። እሱ በጣም የሚደንቅ ይመስለኛል። እንግዲህ ወደ 4ኛ መጥተናል ወደ ቶፕ 4 ማለት ነው። የሚደንቅ ነው 6 ጌሞችን ሳንሸነፍ ከተጓዝን በኋላ ማለት ነው 3 ጌም አሸንፈን 3 አቻ ወጥተናል። የሚደንቀው ያሸነፍናቸው ቡድኖችና አቻ የወጣናቸው ቡድኖች ነው በጣም የሚደንቀው ማለት ነው። ኒውካስልን፣ አርሰናልን፣ ሲቲን ባለፉት 6 ጨዋታዎች ውስጥ ማሸነፍ ስንችል ባለፉት 6 ጨዋታዎች ውስጥ ከወልቭስ፣ ከሊድስ እና ከበርንሌ ጋር ነው አቻ የወጣነው። ደግሞ አሉ ከወልቭስ ከሊጉ መጨረሻ ቡድን ጋር ከወልቭስ ከፍ ብሎ የሚገኘው በርንሌ ጋር እናም ደግሞ 16ኛ ጋር ከሚገኝ ሊድስ ጋር ነው አቻ የወጣ ነው ማለት ነው። ግን ረጅም አምቢትን ነው 6 ጌም አለመሸነፍ ማለት በመሀል የፍሌቸር ቡድን በኤፍኤ ካፕ በብራይተን ተሸንፏል። ግን በፕሪሚየር ሊጉ ብቻ 6 ተከታታይ ጌሞች አልተሸነፍም። ከ2022 ከራልፍ ራኒክ
ስብስብ በኋላ ለመጀመሪያ ጊዜ ነው 6 ጌም ሳንሸነፍ ስንጓዝ ማለት ነው። ያን ያህል 6 ጌም ሳንሸነፍ መጓዝ ምን ያህል እንደራቀ የሚያሳይ ይመስለኛል። 5 እና 4 ዓመታቶች ተቆጥረዋል እንግዲህ በየ6 ጌም በየ5 ጌሙ መሃል ላይ ሽንፈት ስናስተናግድ የቆየንባቸው ማለት ነው። በጨዋታ ውስጥ በማንቸስተር ዩናይትድ ውስጥ የምንጠብቃቸው ተጫዋቾች አሉ። እንደ ሁሌ በርከት ያሉ ተጫዋቾች ምን አይነት አስተዋጽኦ ይኖራቸዋል ብለን እንገምታለን። ግን የብራሂም ምቤሞን ያህል የምንጠብቀው ተጫዋች አይኖርም። ምክንያቱም በጣም ወሳኝ ተጫዋች የሆነ ነው ለማንቸስተር ዩናይትድ ጎል ማስቆጠር ውስጥ ያለው ተሳትፎ ማለት ይቻላል። እንግዲህ ከአፍኮን እሱ ባልነበረባቸው ወደ አፍኮን በሄደባቸው 5 ጨዋታዎች የማንቸስተር ዩናይትድ የማሸነፍ ንጻሪ ወደ 20% ከፍ ብሏል። እርግጥ ይሄ ሳምፕል ሳይዝ አማድ አልነበረም፣ ናስር ማዝራዊ አልነበረም። እነዚህ ነገሮች ተደራርበዋል። ጉዳት ላይ የነበሩ ተጫዋቾችም እንዲሁ ማለት ነው። ግን እሱ በአፍኮን ባልነበረበት ጊዜ የማንቸስተር ዩናይትድ የማሸነፍ ንጻሬ 20% ወርዶ ነበር። 5 ጨዋታ ነው ያደረገ ማንቸስተር ዩናይትድ፣ አንድ አሸንፎ በ3 ጨዋታዎች አቻ ወጥቶ እንዲሁም አንድ ጨዋታ ሽንፈት አጋጥሞታል። ከእሱ ጋር ግን የማንቸስተር ዩናይትድ የማሸነፍ ንጻሬ 50% ከፍ ይላል፣ ወደ 50% ማለት ነው። ምክንያቱም 18 የፕሪሚየር ሊግ ጨዋታዎችን አከናውኖ 9ኙን አሸንፏል፣ 5 አቻ ወጥቷል፣ 4 ሽንፈት ነው ያስተናገደ ማለት ነውና የብራሂም ምቤሞ የጎል ተሳትፎች ከፊት መስመር ያለው አስደናቂ ሙቬብል በሙሉ ምን ያህል ወሳኝ እንደሆነ የሚያሳይ ይመስለኛል። ባለፉት 2 ሲዝኖች የሱን ያህል ጎል ማስቆጠር የቻሉ ተጫዋቾች 2 ብቻ ናቸው። ሞሳላ 55 ጎሎችን ባለፉት 2 ሲዝኖች አስቆጥሯል። ኤርሊንግ ብሮት ሃላንድ ደግሞ 49 ጎሎችን ባለፉት 2 ሲዝኖች ማስቆጠር ችሏል። ወይም ደግሞ የጎል ተሳትፎች ነበሩት። ብራሂም ምቤሞ 36 የጎል ተሳትፎ ነው ያለው፣ 28 ጎልና 8 አሲስት ማለት ነው። ምን ያህል ወሳኝ ተጫዋች እንደሆነ ለማንቸስተር ዩናይትድ ይሄ ቁጥር በደንብ የሚያሳይ ይመስለኛል። ጨዋታው ቀላል አይደለም፣ ሊሆንም አይችልም። ቢኮዝ ማርኮ ሲልቫ ነው የምትገጥሙት። ማርኮ ሲልቫ ጌሞችን አይደንቲፋይ ማድረግ የሚችል አይነት አሰልጣኝ ነው። በጣም ጥሩ የታክቲሻን አሰልጣኝ ነው። መጥፎ የውድድር ዘመን እያሳለፈ ነበር፣ ግን ሰሞነኛ ብቃታቸው በጣም ሲበዛ አስደናቂ ሰሞነኛ ብቃት ያሳለፉ ነው እና ከሰሞነኛ ብቃታቸው አንጻር ጌሙን ከጠበቅነው በላይ ውስብስብ ሊሆን እንደሚችል ማንሳት ይቻላል። ባለፉት 8 ጨዋታዎች ብዙ ነጥብ የሰበሰቡ የሊጉ ቡድኖች ውስጥ እንደ አንዱ ነው። 17 ነጥብ ነው ባለፉት 8 ጌሞች የሰበሰቡት። የእነሱን ያህል የሰበሰበ ቡድን የለም። 5 ጨዋታ አሸንፈው 2 አቻ ወጥተው 1 ሽንፈት ያጋጠማቸው ማለት ነው። ሊያገኙት ከሚገባ 24 ነጥብ 17ቱን መሰብሰብ ችሏል እና በጣም ቤስት ፎርም ላይ ነው የሚገኙት በአሁኑ ሰዓት ማለት ነው። ይሄ በጣም ቤስት ፎርማቸው መሆኑን የምትገነዘቡት ከነዚህ 8 ጌሞች በፊት የነበሩትን 15 ጌሞች ብትወስዱ 5 ጌም ብቻ ነው ያሸነፉት። 5 ጌም ብቻ። አሁን ግን ከ8 ጌም 5ቱን አሸንፈዋል። ምን ያህል በጣም ቤስት ፎርም ላይ እንደሚገኙ ማንሳት ይችላል። 1 ጌም ብቻ ነው የተሸነፉት። ከ15 ጌም 8 ተሸንፈው ነበርና በጣም ቤስት ፎርም ነው። ቤስት ፎርም ለመሆናቸው ደግሞ አንድ ተጫዋች ማንሳት በእነሱ በኩል በጣም ኢንተረስቲንግ ይመስለኛል። በተለይ እሱ ወደ ላይንአፕ ከመጣ በኋላ ነው ብዙ መሻሻሎችን ያሳዩ የሚገኙት። ሃሪ ዊልሰን በጣም ቄንጠኛ ጎሎችን ከሰሞኑ በፕሪሚየር ሊግ የተመለከታችሁ ከሆነ ጎሎቹ የሃሪ ዊልሰን ናቸው። በጣም ውብ ጎሎች ነው እያስቆጠረ የሚገኙት። ባለፉት 11 የመጨረሻ ጨዋታዎች ውስጥ 10 የጎል ተሳትፎ ያለው 6 ጎል እና 4 አሲስት ማለት ነው። ስለዚህ ለማርኮ ሲልቫ ቡድን ውስጥ የሚጨምረው ነገር በጣም ብዙ እንደሆነ ማንሳት ይቻላል። በዚህ ዓመት በየ141 ደቂቃው የጎል ተሳትፎ ያደርጋል። በ2026 ሲዝን ማለት ነው። በየ141 ደቂቃው የጎል ተሳትፎ ያደርጋል። እንደዚህ አይነት ቤስት የጎል ተሳትፎ በጥቂት ደቂቃዎች ውስጥ ማድረግ የሚችል የፕሪሚየር ሊግ ተጫዋች በታሪክ ውስጥ የነበረው በአንድ ሲዝን ውስጥ አሮን ራምሴ ነው። 2017 ካልተሳሳትኩ ዓመተ ምህረቱ ልክ ላልሆን ይችላሉ። አሮን ራምሴ እንደዚህ አይነት ሪካርዶች ነበሩት ቤስት የሆነ በ115 ደቂቃዎች በ111 ደቂቃዎች ውስጥ አንድ የጎል ተሳትፎ ያደርግ ነበር። ከዛ በመቀጠል አሁን ሃሪ ዊልሰን በፕሪሚየር ሊግ ውስጥ በየ141 ደቂቃው የጎል ተሳትፎ እያደረገ ነው የሚገኘው ማለት ነው። ግን የሃሪ ዊልሰን ወደ ፎርም መምጣት የኤሚሊ ስሚዝ ሮ ወደ ላይንአፕ መምጣት ብቻ አይደለም ቡድኑ በጣም ቆንጆ ግን ያደረገው በሴት ፒስ በጣም ስለተሻሻሉ ጭምር ነው። የቆሙ ኳሶችን በማስቆጠር ውስጥ አሁን ከሊግ ውስጥ በጣም አስደናቂ ቡድኖች ውስጥ እንደ አንዱ መሆን ችሏል። ከመጀመሪያ 15 የፕሪሚየር ሊግ ጨዋታዎች ውስጥ ሊጉ ጀምሮ ኦገስት ላይ ማለት ነው እስከ 15 ሳምንት ውስጥ 3 ጎል ብቻ ነው የነበራቸው ከሴት ፒስ ወይም ደግሞ ከቆመ ኳስ ማለት ነው። ያ ማለት ካስቆጠሯቸው የጎል መጠኖች 20% ድርሻ ብቻ ነው የነበረው ማለት ነው። ግን ከዲሴምበር በኋላ ማለት ነው ከታህሳስ ወር በኋላ 2 ክለብ ብቻ በሴት ፒስ ይበልጣቸዋል። 2 ክለብ፣ አንዱ አርሰናል ነው። ስለዚህ መገመት ቀላል ስለሆነ ማለት ነው። እናም 7 ጎሎችን ከዲሴምበር በኋላ ማስቆጠር ይችላል እና የጎል ተሳትፏቸው ወይም ንጻራቸው 41% ከፍ ብሏል ማለት ነው። ከሚያስቆጥሯቸው ጎሎቹ ሴት ፒስ 20% ድርሻ ብቻ ነው የነበረው። አሁን ግን 41% በግማሽ ነው ያሻሻሉት ማለት ነው። እናም ከጠንካራ ጎናቸው አንዱ ሴት ፒስ እንደሆነ ማንሳት ይቻላል። ስለዚህ ማንቸስተር ዩናይትድ ከሚጠነቀቃቸው ጉዳዮች አንዱ
በፉልሃም ተጫዋቾች ውስጥ የቆሙ ኳሶች በሚያጋጥማቸው ሰዓት ውስጥ ቦክስ ዲፌንዲንግ በጣም ከፍ ሊል ይገባል። ለዚህ ማጉዌር ትልቁን ድርሻ ይወስዳል። ምክንያቱም ሃሪ ማጉዌር ቦክስ ዲፌንዲንግ፣ ሴት ፒስ ዲፌንዲንግ መከላከል፣ የቆሙ ኳስ የተሻጋሪ ኳሶች መከላከል በጣም አስደናቂ ተከላካይ ስለሆነ ማለት ነው። በማንቸስተር ዩናይትድ በኩልስ ጆሹዋ ዚርክዜ፣ ማቲያስ ዴሊት እንዲሁም ፓትሪክ ዶርጉ አይኖሩም። የዴሊት ጉዳት ውስብስብ እንደሆነ እየተመለከተ ነው የምንገኘው። እርግጥ አሁን ወደ መሻሻል ነው ወደ ማገገም ነው የመጣ፣ ግን ለዚህኛው ጨዋታ አይደርስም። የፓትሪክ ዶርጉ አለመኖሩ ግን በጣም ያስቆጭ ይመስለኛል። ምክንያቱም በቅርብ ጊዜያቶች ውስጥ በጣም አስደናቂ ተሳትፎ ስላለው ማለት ነው። ከመጨረሻ 7 ጨዋታዎች ውስጥ 5 የጎል ተሳትፎ አለው፣ 3 ጎል ነው 2 አሲስት ማለት ነው። ግን ደግሞ በጎል ብቻ የምትመዝኑት አይነት ተጫዋች አይደለም። በጣም ከፍተኛ ቻንስ ክሬተር ነው ከብሩኖ ፈርናንዴዝ በመቀጠል። እንዲሁም በማንቸስተር ዩናይትድ ውስጥ ብዙ ፖሴሽን ወን የሚያደርገው ተጫዋች ነው በቅርብ ሳምንታት ውስጥ። እንዲሁም ደግሞ ብዙ ፋውሎች የሚሰሩበት ተጫዋች ነው። 18 ፋውል ነው ባለፉት 7 ጨዋታዎች የተፈጸመበትና ከፍተኛ ፋውል የሚፈጠርበት ወይም የሚፈጸምበት አይነት ተጫዋች ነውና ያን ያህል በጣም ወሳኝ ተጫዋች በሆነበት ጊዜ ነው ማንቸስተር ዩናይትድ ይህን ተጫዋች የሚያጣው። በፉልሃም በኩል ሮድሪጎ ሙኒዝ የቡድኑ ስትራይከር ወይም አጥቂ አይኖርም። የቡድኑ ወሳኝ ከሚሆኑ ተጫዋቾች አንዱ ከሳንደርበርግ ጋር የሚጣመረው ሳሳ ሉኪች አማካኙም አይኖርም በጉዳት ምክንያት። ግን ለፉልሃም መልካም ዜና አለ። በላይናፕ ሲሰለፍ ወይም ተጣዋቂ ሆኖ የጀመረ አይታወቅም። ግን ኬኒ ቴቲ የቡድኑ የመሀል ተከላካይ ይመለስላቸዋል። ይሄ ለነሱ በጣም አሪፍ ዜና ይመስለኛል። የእርስ በርስ ግንኙነታቸው ስንመለከት ለማንቸስተር ዩናይትድ በጣም የሚገርም ሪከርድ ሆኖ እንመለከተዋለን። ማንቸስተር ዩናይትድ በሊጉ ውስጥ በጣም ቤስት ሪከርዶች ቁጥሮች ያለው ከፉልሃም ጋር ነው። እንደዚህ መጥፎ ጊዜያቶችን ባሳለፍባቸው የቅርብ ዓመታት እንኳን ከፉልሃም ጋር በጣም ቤስት ሪከርድ ያለው። እንግዲህ ስለ ሪከርዶች በቅርብ ዓመታት ውስጥ የማንቸስተር ዩናይትድ ፎርም ልክ ስላልሆነ ስለ ሪከርዶች ስናነሳ ሁልጊዜም እንሸማቀቃለን። ከብራይተን ጋር፣ ከፓላስ ጋር፣ ከአንዳንድ ቡድኖች ጋር ያለን የቅርብ ዓመታት ሪከርዶች ጥሩ እንዳልሆኑ እንመለከታለን። ከቦርንማውዝ ጋር ጨምሮ ማለት ነው። ከፉልሃም ጋር ግን በጣም የሚገርም ሪከርድ ነው። ከፉልሃም ጋር መጥፎ ሪከርድ ያላቸው የሊጉ ቡድኖች አሉ። ለምሳሌ ቼልሲ፣ አርሰናል በጣም መጥፎ ሪከርድ ያላቸው። ማንቸስተር ዩናይትድ ግን ከፉልሃም ጋር በጣም ቤስት ሪከርድ ያለው ካለፉት 20 ጨዋታዎች ደግመዋለሁ። ካለፉት 20 ጨዋታዎች 15 ማሸነፍ ችሏል። ማንቸስተር ዩናይትድ አንድ ሽንፈት ብቻ ነው ያጋጠመው። አንድ ሽንፈት ብቻ ደጋግሜ የማነሳው በጣም ቤስት ሪከርድ ስለሆነ ነው። 4 አቻ ያለው ማለት ነውና ያን ያህል በጣም ቤስት እንደሆነ ማንሳት ይቻላል። ለመጨረሻ ጊዜ በፉልሃም የተሸነፈው ፌብሩዋሪ 2024 ነው 2-1 በኦልድ ትራፎርድ ማለት ነው። ከዛ ሽንፈት ውጭ በቅርብ ዓመታት ውስጥ ምንም አይነት ሽንፈት አላጋጠመንም። በዚህ ውድድር ዓመት በክራቨን ኮቴጅ ቡድኖች 1-1 ነው የተለያዩት። ብሩኖ ፈርናንዴዝ ፔናልቲ የሳተበት ጨዋታ ማለት ነው። ግን ይሄ ጨዋታ ኖርማል ጨዋታ ግን ብቻ አልነበረም። ብዙ ነገሮች ከጨዋታው በኋላ ብዙ ነገሮች መፈጠር ችሏል። እኔ ደጋግሜ ያንስቸዋለሁ። ይህም ፕሮግራም አዘውትራችሁ የምትከታተሉ አድማጮቻችን በደንብ ትገነዘቡታላችሁ ብዬ አስባለሁ። የሮበን አሞሪም አጨዋወት ቤስት አድርገው የተነተኑት በግልጽ በሚዲያ የተነተኑት የፉልሃም ተጫዋቾችና አሰልጣኞች ናቸው። ከክራቨን ኮቴጅ የአንድ አቻ ጨዋታ በኋላ አሌክስ ኢዮቢ የሚባለው ናይጄሪያዊ የፉልሃም አማካኝ እንዲሁም ደግሞ አሁን አማካኝ ስለሆነ ነው የመስመር ተጫዋች እንዲሁም አሰልጣኝ ማርኮ ሲልቫ ከማንቸስተር ዩናይትድ ጋር በጣም ጥሩ ስለመጫወታቸው ሲጠየቁ ማንቸስተር ዩናይትድ በሚያጠቃበትና በሚከላከልበት ጊዜ 2 አማካኝ ብቻ መጠቀሙ እኛ ተጨማሪ 3ኛ አማካኝ ሳንደርበርግና ሳሳ ሉኪችን ነበር የተጠቀሙት በዛን ጨዋታ ላይ እና አሌክስ ኢዮቢ እንደ አማካኝ ተጠቀሙ። 3ኛ አማካኝ ደረበን በቁጥር በለጠ ናቸው። እናም ሲያጠቁም ሲከላከሉም በመሃል ሜዳ ውስጥ እኛ የተሻለ ቁጥር ነበረን ብሎ ሲገልጽ እናስታውሳለን። እና ይሄ የማርኮ ሲልቫ ከጌም በኋላ የነበር አናላይሲስ የማንቸስተር ዩናይትድን ቴክኒካል ሰዎች በጣም እንዳበሳጭና ሮበን አሞሪም ተገማችነቱን ሊተው እንደሚገባ እንደነገሩት ይነገራል። እንግዲህ ሰምታችሁና ሮበን አሞሪም ለመሰናበቱ አንዱ ምክንያት ክሪስቶፈር ቬቬል የሚባለው የማንቸስተር ዩናይትድ ቴክኒካል ዳይሬክተር ከማንቸስተር ቦርዱ ጋር ማንቸስተር ዩናይትድን ሲያስረዳ የአንድ የተጠቀመው ማስረጃ የማንቸስተር ዩናይትድን አጨዋወት ባስረዳበት ጊዜ አንድ የተጠቀመው ተገማችነቱን ለመጠቀም የማርኮ ሲልቫን ፖስት ማች ፕሬስ ኮንፈረንስ ነበር በቀጥታ ለማንቸስተር ዩናይትድ ቦርድ ጋበዛቸው የተባለ ማለት ነው በቪዲዮ ያለ ሮበን አሞሪም ስንብትና መጨረሻ ላይ ላረጉት ሚቲንግ ስብሰባ ውስጥ እና አለመግባባት ለመፈጠሩ ምክንያት እንደሆነ ይጠቀሳል። ያ የክሪስቶፈር ቬቬል የማንቸስተር ዩናይትድ ሪኳየርመንት ባለሙያ ወይም ደግሞ ኃላፊ ጋዜጣዊ መግለጫ ወይም ደግሞ በስብሰባ ውስጥ ያቀረበው ፕሬዘንቴሽን ማለት ነውና ያ ጌም በጣም ኢንተረስቲንግ እንደነበረ ለማንሳት ያህል ነው። ኦፕታይን ጨዋታ የማሸነፍ ግምት በርቀት ለማንቸስተር ዩናይትድ የሰጠ 51.7% ማንቸስተር ዩናይትድ ይህን ጨዋታ በኦልድ ትራፎርድ ያሸንፋል ሲል ፉልሃም ከዚህ ጨዋታዎች ወደ ኦልድ ትራፎርድ ነጥብ ይዞ የመውጣት እድሉ 24.6% ነው። 3 ነጥብ የማሳካት እድሉ ደግሞ 23.7% ነው
ይለናል ኦፕታ ማለት ነው። እንግዲህ ላይናፕ ስንመለከት በማንቸስተር ዩናይትድ በኩል አንድ የላይናፕ ለውጥ ይኖራል ተብሎ ይጠበቃል። ከሁለቱ ተከታታይ የሲቲ እና የአርሰናል ድል በኋላ ማለት ነው በፓትሪክ ዶርክ ቦታ ላይ ማቲያስ ኩኛ ይሰለፋል ተብሎ ይጠበቃል። ስለዚህ ሳን ላመንሰን አሁን በግብ ጠባቂነት ይኖራል። ዲያጎ ዳሎ እና እንዲሁም ደግሞ ሉክ ሾው የማንቸስተር ዩናይትድ ሁለቱ ፉልባኮች ይሆናሉ። ሃሪ ማጉዌር እና ሊሳንድሮ ማርቲኔዝ ቡቸር ሁለቱ ሴንተር ባኮች ይሆናሉ። አማካይ ቦታ ላይ ኮቢ እና ካስሜሮ አንድ ላይ ሲጣመሩ ከፊታቸው ብሩኖ ፈርናንዴዝ ያደርጋሉ። ከአጥቂው ብራሂም ምቤሞ ጀርባ ላይ አማድ ዲያሎ እና ማቲያስ ኩኛ ይኖራሉ ተብሎ ይጠበቃል። በፉላም በኩልስ በርናንድ ሊኖ የቀድሞ የአርሰናልና የባየር ሊቨርኩሰን ግብ ጠባቂ ይኖራል። ቲሞቲ ካስታያ የቀድሞ የሌስተር ሲቲ ተከላካይ የቀይ መስመር ተከላካይ ይሆናል። እንዲሁም የግራ መስመር ተከላካይ አንቶኒዮ ሮቢንሰን አሜሪካዊ ማለት ነው። ስለዚህ መሀል ላይ የቡድኑ አምበል ዮዋኪም አንደርሰን እና ዮሪ ኮኛክ ሲሰለፉ በአማካይ በኩል ላይ ሳንደርበርግ እና አሌክስ ዮቢ ይኖራሉ። ከነሱ ፊት ላይ ኤሚሊ ስሚዝሮ እንዲሁም ደግሞ በሁለቱ ከአጥቂዎች ጎን ላይ ከራውል ሄሚኒዝ አጥቂው ጀርባ ላይ ሃሪ ዊልሰን እና ኬቨን ይኖራሉ ተብሎ ይጠበቃል እንደ ፎርሜሽን ማለት ነው። ጨዋታው እሁድ 11 ሰዓት ላይ ይከናወናል። እናም አሁን እናንተ የጨዋታ ግምቶቻችሁን የምታስቀምጡበት ሰዓት ደርሰናል። የጨዋታ ግምቶቻችሁን አስቀምጡ። ለመጀመሪያ ትክክል የሆኑ 3 አድማጮቻችን የካርድ ሽልማቶችን እናበረክታለን፣ ኢትዮጵያ ውስጥ ለሚገኙ አድማጮቻችን ማለት ነው። ስለዚህ ግምቶቻችሁን አስቀምጡልኝ። አብራችሁኝ ስለነበራችሁ ከልብ አስቀምጣለሁ። ከልብ አመሰግናለሁ። ባይ ወዳችኋለሁ።